ሰላም ተመልካቾች እንዴት ናችሁ? ከፋና ሚዲያ ኮርፖሬሽን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ፋና ጤና መሰናዷችን ጀምሯል። ትዝታ ደሳለኝ ከመላው የቀጥታ የስርጭት ባለሙያዎች ጋር እስከ መጨረሻው ድረስ ከእናንተ ጋር ቆይታ አድርጋለሁ። እንግዲህ በፋና ጤና መሰናዷችን የተለያዩ የጤና ርዕሰ ጉዳዮችን እያነሳን ባለሙያ እየጋበዝን መረጃዎችን ወደ እናንተ እናሻግራለን። ዛሬም እንደተለመደው አንድ የጤና ርዕሰ ጉዳይ ይዘናል። ስለ ወገብ ህመም እያነሳን ቆይታ እናደርጋለን። በዚህ ጉዳይ ላይ ደግሞ ሀሳብ፣ አስተያየት፣ መረጃ ሊሰጡን ዶክተር ናታን ወንዶሰን በጥቁር አንበሳ ስፔሻላይዝድ ሆስፒታል የአጥንት ቀዶ ሕክምና ስፔሻሊስት እዚህ ተገኝተዋል። ዶክተር ስለመጡ እናመሰግናለን። እኔም አመሰግናለሁ። አንተ እያልኩ ልቀጥል? ኦፍ ኮርስ። እሺ፣ አመሰግናለሁ። ተመልካቾቻችን እናንተም እንግዲህ በየቤታችሁ ሆናችሁ ፕሮግራማችን እየተከታተላችሁ ሀሳብ፣ አስተያየት፣ ጥያቄ ቢኖራችሁ በ8222 በቀጥታ ብታደርሱን በዶክተር አማካኝነት ምላሾችን ወደ እናንተ የምናሻግር ነው የሚሆነው። በያላችሁበት ሰናይ ጊዜ። እንግዲህ ዶክተር በድጋሚ አሁንም አመሰግናለሁ። ዛሬ ስለ ወገብ ህመም እናነሳለን። ወገብ ህመም አሁን በእድሜ ከገፉ ሰዎች በተጨማሪም ወጣቶችም ወገቤን አመመኝ የሚል እየበረከተ መጥቷልና ተገቢ ይመስለኛል ጉዳያችን አይደል? ትክክል ነው። የወገብ ህመም እንግዲህ በዓለም ላይ ብዙ ሰውን ከስራው ከሚያሰናክሉ ህመሞች በግንባር ቀደምነት የሚጠቀስ ህመም ነው። 100 ሰው ጠርተን ከ100 ውስጥ እስከዛሬ በህይወታችሁ ስንቶቻችሁ ወገባችሁን አሟችኋል ቢባሉ እኔንም ጨምሮ 70 ሰው አሞኝ ያውቃል ነው የሚለው። እና የወገብ ህመም ያን ያህል ኮመን የሆነ ህመም ነው። የአብዛኛው ሰው ችግር ነው በሚለው እንይዘዋለን ማለት ነው። ስለዚህ ወሳኝ ያደርገዋል። ወገብ ማለት ምን ማለት ነው ከሚለው እንጀምር እስኪ። በተለይ ደግሞ ወገብ ክፍሎች አሉት ወይ? አሁን በተለምዶ ወገባችን እንላለን። ወገባችን ምን ምን ነገሮችን ይዟል ከሚለው ብንጀምር። እንግዲህ በተለምዶ ወገብ የምንለው የሰውነታችን አካል የታችኛው የጀርባችንን ክፍል ነው። ከታች በኩል ዳሌ ከነማቀፊያው አለ፣ ገንዳው አለ። ከዛ ከሱ በላይ ያለውን ፓርት ብዙ ጊዜ ወገብ እንለዋለን። ከዛ በላይ ደግሞ ስንወጣ ያው ደረት እና እሱ አካባቢ ያሉ ኦርጋኖች ናቸው። ከፊት ለፊቱ ብዙ ጊዜ ሆድ ነው ያለው። ስለዚህ ይሄንን የታችኛውን የጀርባ ክፍል ነው ብዙ ጊዜ ወገብ የምንለው። እዚህ ቦታ ላይ በርካታ አጥንቶች አሉ። ከዛ በርካታ ጅማቶች አሉ፣ ጡንቻዎች አሉ፣ ነርቮች አሉ እና ከዛ ደግሞ በእያንዳንዱ አጥንቶች መካከል ሲሰካኩ በየመካከሎቻቸው ዲስኮች አሉ እና እነዚህ ዲስኮች ውስጣቸው ፈሳሽ ነገር የተሞላ እንደ ጄሊ አይነት እንዲህ የሚዝለገለግ ፈሳሽ የተሞላ፣ ውጫቸው ደግሞ ጠንከር ያለ ከቨር ያለው ነው። ከዛ እነዚህ ዲስኮች ዙሪያቸውን ደግሞ ከላይና ከታች በአጥንት ተሸፍነዋል። አጥንቶቹ እርስ በርስ መገጣጠም ያላቸው። ከዛ ደግሞ አጥንቶቹን አጠንክሮ የሚይዙ ጅማቶች አሉ፣ ጡንቻዎች አሉ። ከዛ ደግሞ በየአጥንቶቹ መካከል የሚወጡ እና ወደ እግር እና ወደ ተለያየ ሰውነት ክፍል የሚሄዱ ነርቮች አሉ። ስለዚህ ይህንን ፓርት በሙሉ ነው አንድ ላይ ወገብ የምንለው ማለት ነው። መልካም፣ እንቀጥላለን። ተመልካቾቻችን እየተከታተላችሁ ያላችሁት ፋና ጤና መሰናዷችን ነው። የዛሬው ርዕሰ ጉዳያችን የወገብ ህመም ላይ ትኩረት አድርገን እየተነጋገርን እንገኛለን። መሸጋገሪያ ሰምተን እንመለስ። ተመልካቾቻችን ተመልሰናል። የዛሬው ርዕሰ ጉዳያችን የወገብ ህመም ላይ ትኩረት አድርገን እየተነጋገርን እንገኛለን። እናንተም በየቤታችሁ ሀሳብ፣ አስተያየት፣ ጥያቄ ቢኖራችሁ በ8222 ብታደርሱን ቀጥታ ምላሽ ወደ እናንተ የምናሻግር ነው የሚሆነው። አሁንም አብራችሁን ቆዩ። ዶክተር እንቀጥል እስኪ። አሁን የወገብ ህመም ማለት ምን ማለት ነው የሚለውን ከማየታችን በፊት ወገብን እያየን ነበርና በተለይ ክፍሎቹን በደንብ ዘርዘር አድርገን ብንመለከትና ወገብ ላይ ያሉት ነገሮች ምን ምንድናቸው የሚለውን ነገር ብናይ መልካም። ስለዚህ አሁን እንዴት ነው የኋላ የአከርካሪ አጥንቶች አሉ። የኋላ የአከርካሪ አጥንቶች አብሶ ሉምባርና
ከዛ ሳክረም የምንላቸው አከርካሪ አጥንቶች ናቸው። እንግዲህ ብዙ ጊዜ ወገብ ተብሎ በተለምዶ የሚጠሩት እና እነዚህ ላይ እንግዲህ 5 ሉምባር የሚባሉት የአከርካሪ አጥንቶች አሉ። በአንዱ አጥንትና በሌላኛው አጥንት መካከል ላይ ዲስክ አለ። ልክ ይሄ አሎሎ የሚወረወረው አለ አይደል? እሱን የሚመስለው ዲስክ ይሄ ጠፍጠፍ ያለው ማለት ነው። ልክ እንደዛ ናቸው። ውስጣቸው ፈሳሽ ነገር የተሞሉ ናቸው። ከዛ በኋላ አላማቸው ምንድነው? እንደ ሾክ አብዞርቨር ነው። ማለትም ልክ እንደ ክብደት ማስተላለፍ ነው ስራቸው እና ጫና እንዳይኖር ማድረግ ነው ስራቸው። ከዛ ደግሞ በአጥንትና በአጥንት መካከል መገጣጠሚያዎች አሉ፣ ፋሴት ጆይንት የምንላቸው ማለት ነው። ከዛ ደግሞ በእያንዳንዱ አጥንቶች መካከል የሚወጡ መልካም እዚህ ጋር አሁን እንግዲህ በእያንዳንዱ አጥንቶች መካከል የሚወጡ ነርቮች አሉ። እነዚህ ነርቮች በተለያየ ሌቭል ላይ ነው የሚወጡት። የተለያየውን የእግራችንን እንደዚሁም ከወገባችን በታች ያለውን የሰውነት ክፍላችንን መልእክት የሚያደርሱ የሚያስተላልፉ ጡንቻን የሚያዙ ነገሮች ናቸው። ከዛ ደግሞ እነዚህን አጥንቶች ከአጥንቶች ጋር የሚያያይዙ በርካታ ጅማቶች አሉ። ከዛም በተጨማሪ ደግሞ እነዚህ ጅማቶች የተለያዩ የተወሳሰቡ ጅማቶች ናቸው። ከላይ ከጭንቅላታችን አንስቶ እስከ መጨረሻ እስከ ጅራታችን አካባቢ ድረስ የሚደርሱ አሉ። እርስ በርስ ደግሞ በአንዱ አጥንትና በሌላው አጥንት የሚገናኙ አሉ። ብቻ በርካታ ጅማቶች አሉ። ከዛ ደግሞ ጡንቻዎች አሉ የሚያዙ እነዚህን መገጣጠሚያዎች እንዲንቀሳቀሱ የሚያደርጉ ጎንበስ ቀና የሚያስብሉ እንድንዞር እንድንሽከረከር የሚያስችሉ ጡንቻዎች አሉ። እና እነዚህ ሁሉ ነገሮች ናቸው እንግዲህ አንድ ላይ ወገብ የምንላቸው ማለት ነው። እስኪ ምናልባት ወገብን ስናነሳ ከሌሎች የሰውነት ክፍሎች ጋር ያለውን ግንኙነት እናንሳ። እስኪ ሰው ብዙ ጊዜ ወገቤን ይላል እንጂ በተለምዶ ከእጅም ጋር የሚገናኝ ነገር ሊኖረው ይሆን ከሆነ አንገት ጋር እግር ጋር ማለት ህመሙን በተለይ ስናነሳ እጄንም እግሬንም አንገቴንም የሚልም ሰው ይኖራልና ግንኙነቶች ካሉት ብናነሳ እውነት ነው። ብዙ ጊዜ ሰው የወገብ ህመም አመመኝ ይላል እንጂ ሁል ጊዜ መነሻው አሁን የጠራናቸው አጥንቶች ጅማቶች ብቻ ላይሆኑ ይችላሉ። አንዳንዴ እንደውም ለምሳሌ የኩላሊት ህመም የወገብ ህመም መስሎ ሊገለጥ ይችላል። ምልክቱ ሊሆን ይችላል። ወይም እናቶቻችን ሲሉ እንሰማለን አይደል? የኔ ምጥ የወገብ ምጥ ነው ይባላልና ይሄ ማለት ምንድነው? ነርቮች ናቸው እንግዲህ መልእክት የሚያስተላልፉት ወደ ሰውነታችን እና እነዚህ ነርቮች ለምሳሌ እዛ ጋር በአንዱ ነርቭ በኩል ይሄድና ጭንቅላት ጋር ሲደርስ ህመም ተሰማኝ የሚለውን መልእክት ጭንቅላት ይረዳል። አሁን ልክ እንደ ኤሌክትሪክ መስመር ብናስተውላቸውና ብንረዳቸው እነዚህ ነርቮች ከኩላሊት የሚመጣውና ከጀርባ አጥንቱ የሚመጣው ነርቮች በተመሳሳይ መስመር ይሄዱና ጭንቅላት ጋር ይደርሳሉ። እዚህ ጋር ማየት ከቻለ እና እነዚህ ነርቮች አሁን ምንድነው የሚሆኑት? በተመሳሳይ መስመር ሲሄዱ ጭንቅላት የመጣው ከኩላሊት ነው ከማህፀን ነው ወይንስ ደግሞ ከነዚህ ጡንቻዎች ነው የሚለውን ነገር አንዳንዴ ላይረዳ ይችላል። ስለዚህ ያረዳድ ችግር ነው ማለት ነው። ፐርሴፕሽን የምንለው ማለት ነው። ሪፈርድ ፔን ይባላል እንደነት ህመም እንደነት ችግር ሲያካስት። ስለዚህ ስሜቱ ተመሳሳይ ይሆናል። አሁን ለምሳሌ ጨጓራችን ውስጥ ያለ ነገር ነው አይደለም? ግን በጀርባችን መሀል ጨጓራ ሲያመን ሊሰማን ይችላል። ይህም ተመሳሳይ ነው። መስመሩ ተመሳሳይ ስለሆነ ነርቭ ተመሳሳይ ስለሆነ ማለት ነው። ኦኬ። ስለዚህ የወገብ ህመም ሲያመን ግዴታ ወገባችን ጋር ያሉ ዲስኮች፣ ጅማቶች፣ ጡንቻዎች ብቻ ነው ወይ አጥንቶች ናቸው የተጎዱት ማለት ላይሆን ይችላል። እስቲ በተለምዶ አሁን ቅድም እንደጠቀስከው መጀመሪያ ላይ ወጣቶችም በጣም አብዛኛው ማህበረሰብ ወገቤን አመመኝ ይላል። ወገብ ታመመ የምንለው እንደ ህክምናው ምን ሲሆን ነው? እዚህ ላይ ማሳየት እንችላለን። ወገብ የምንለው የቱ ጋር ያለው ነው የሚለውንም ጭምር ማለት ነው። ስለዚህ ይሄ አካባቢ ያለው ነው እንዳለ እንግዲህ ወገብ የምንለው ታችኛው ማለት ነው አይደል? ታችኛው የጀርባችን ክፍል ማለት ነው። እና ያው ይሄ ስሜት ነው። ሰው ወገቤን አመመኝ ሲል ውስጥ ያለውን ነገር መርምሮ የትኛው ነው የቱ ነው የሚለውን ማግኘት የሐኪም ስራ ነው። ግን ሰው ወገብ አመመኝ ሲል ይሄንን አካባቢ ስሜት ሲሰማው የሚገልጸው አገላለጽ ነው። ስለዚህ ከዛ በኋላ ግን የተለያዩ ምልክቶች አሉ፣ የሚጠየቁ ጥያቄዎች ይኖራሉ፣ የሚመረመሩ ምርመራዎች ይኖራሉ፣ የሚታዘዙ ይኖራሉ። ከዛ እነዚህ ሁሉ ከተደረጉ በኋላ መጨረሻ ላይ
የወገቡ ህመም መንስኤ ይሄ ነው ተብሎ ይወሰናል ማለት ነው። ከዛ በዛ መሰረት ለዛ ስፔሲፊክ የሆነ ችግር መፍትሄ ይገኝለታል ማለት ነው። መንስኤዎችን እናንሳ ዶክተር። እሺ ስለዚህ ወደ መንስኤዎች ስንሄድ ያው መንስኤዎቹ እንግዲህ እንዳልነው ከአጥንት የሚነሱ ሊሆን ይችላሉ፣ ከጅማት የሚነሱ፣ ከጡንቻ፣ ከነርቭ፣ ከዲስክ እንደዚሁም ደግሞ ከውስጥ አካላት የሚነሳ ሊሆን ይችላል። እነዚህ መንስኤዎች ደግሞ በተለያየ ምክንያት ሊሆን ይችላል። ለምሳሌ አደጋ ቢደርስ አጥንት ሊሰበር ይችላል። ከባድ አደጋ ደርሶ ከባድ የሆነ የአጥንት መሰበር ከዛ በኋላ ከባድ ጉዳት የሚዳርግ ሊከሰት ይችላል። አንዳንዴ ደግሞ ቀላል ጉዳት ለምሳሌ ስፖርት እየተሰራ እያለ ጎንበስ ቀና ከማለት የተነሳ የተወሰኑ ጅማቶች ሊላቀቁ፣ ሊበጠሱ፣ ሊኮማተሩ ይችላሉ። እነዚህ ሁሉ የወገብ ህመም ያመጣሉ። ከዛ ውጭ ግን የወገብ ህመም ሌላው መንስኤው እጢዎች ሊሆኑ ይችላሉ። እንግዲህ ከከፋው ስናስብ ካንሰሮች፣ እጢዎች እነዚህ የወገብ ህመም ያመጣሉ። በአጥንት መሳሳት ምክንያት የሚከሰቱ ቀላል ስብራቶች እነዚህ የወገብ ህመም ሊያመጡ ይችላሉ። ሌላው ዲስክ፣ ይሄ እንግዲህ ቅድም ብለናል አይደለም? ዲስክ ማለት ልክ ቅርጹ ራሱ እንደ ዲስክ የሆነ ጎበብ ያለ ከዛ ውስጡ ደግሞ እንደ የተዝለገለገ ፈሳሽ ነገር የያዘ ነው ብለናል። አንዳንዴ ከውጭ ያለው ሽፋን ይላላና ይሄ ፈሳሽ ነገር ወደ ውስጥ ተጭኖ ነርቭን ሊያሳምመው፣ ሊጫነው፣ ሊቆነጥጠው ይችላል። ዲስክ ማለት የክብ ክቡ ነው። ክብ ክቦቹ ማለት ነው በአጥንቶቹ መካከል ያሉት። ይሄ በሚሆን ጊዜ እንግዲህ ኤሌክትሪክ መስመሩ እንደተቋረጠ ማሰብ። ከዛ በኋላ ከወገባችን በታች ያሉ እንቆጣጠራቸው የነበሩ ነገሮችን መቆጣጠር ላንችል እንችላለን። ይሄ ማለት ሽንት፣ ሰገራ ላንቆጣጠር እንችላለን። ሊያመልጥ ይችላል ወይንም ደግሞ አልወጣ ሊል ይችላል። ጡንቻዎቻችንን እናዛቸዋለን አይደለም? ግን ይሄ መስመር ከተቋረጠ ጡንቻዎቻችንን ማዘዝ አንችልም፣ ሽባ ይሆናል ማለት ነው። ወይንም ደግሞ እንደ ኤሌክትሪክ ንዝረት አይነት ስሜት ወደ እግሮቻችን የሚሄድ ሊሰማን ይችላል። ይሄን ራዲኩሎፓቲ እንለዋለን። አንዳንዴ ደግሞ ያው ከዚህም ብሶ ለህይወት የሚያሰጋ አይነት ችግሮች ሊሆኑ ይችላሉ። ለምሳሌ እጢዎች፣ ካንሰሮች ምናምን ሆነው አንዱ ቦታቸው ወይም ተሰራጭተው ያሉበት አንዱ ቦታ ብቻ ሊሆን ይችላል። ዋናው ነገር ለምሳሌ ሌላ ቦታ ያለ፣ ሳምባ ውስጥ ያለ፣ አጥንት ላይ ያለ ወዘተ ሊሆን ይችላል። እስኪ አሁን መነሻ ምክንያቶቹን ስናነሳ በተለይ አንዳንዴ ከባድ ነገር ማንሳት፣ ጫማም እንደዚህ ከፍ ያሉ ነገሮች ማድረግም እንደ አንድ እንትን የሚጠቀስ ነገር ይኖራልና እሱንም ጨምረን ለተመልካቾች ማንሳት ብንችል ትክክል ነው። አሁን ምንድነው የወገብ ህመም በሚኖር ጊዜ ያው እንዳልነው 70% የሚሆነው የዓለማችን ህዝብ የወገብ ህመም ይሰማዋል። በተለያየ ሰዓት ተሰምቶታል። ስለዚህ ሁሉም የወገብ ህመም በራሱ አስደንጋጭ አይደለም። ግን አንዳንዶቹ እንደው ከአልጋ አለመመቸት፣ ከአተኛኘት አለመመቸት ራሱ የሚመጡ ወገብ ህመሞች ይኖራሉ። ከአቀማመጥ አለመስተካከል የሚመጡ የወገብ ህመሞች ይኖራሉ። ከዛ አንዳንዴ አካላዊ እንቅስቃሴ ሙቀት ምንድነው ይሄ ማሟሟቂያ ሳናደርግ የምንሰራቸው አካላዊ እንቅስቃሴዎች ጅማቶቻችንን፣ ጡንቻዎቻችንን ጎድተው ከባድ የሆነ የወገብ ህመም ሊያመጡብን ይችላሉ። ስለዚህ እነዚህ ሪሌቲቭሊ ቀላል የሚባሉ የወገብ ህመም መንስኤዎች ናቸው። ከባድ አደጋ ሳይደርስ በትንሽ ነገር የሚመጡ ናቸው። ግን እነዚህ ግን ቅድም ያልናቸው የአደገኝነት ስሜት ግን የላቸው። ስለዚህ እነዚህ ብዙ ጊዜ በሳምንት በሁለት ሳምንት ውስጥ እየተሻላቸው የሚጠፉ ናቸው። በራሱ ጊዜ ነው። በራሱ ጊዜ የሚጠፋ ነው። እሺ ከባድ ነገር ማንሳት ችግር የለውም ከወገብ ጋር ግንኙነት? ስለዚህ ከባድ ነገር ማንሳት በትክክል ካልተነሳ ጉዳት አለው። ይሄ ማለት ሁልጊዜ ምንድነው ቅድም እንዳየነው አከርካሪ አጥንቶች ሲደረደሩ ዙሪያቸውን የሚደግፉ ጡንቻዎችና ጅማቶች ናቸው። እነዚህ ጡንቻዎችና ጅማቶች ጥንካሬ ከጎደላቸው ጎንበስ ስንል በቀላሉ አንዳንዴ አብሶ እድሜ ከገፋ ምን ካለ ዲስኩ ሊጎዳ፣ ነርቭ ሊጫን ይችላል። ስለዚህ ሁልጊዜ አከርካሪ አጥንቶቻችንን ጠብቀን ከዛ በኋላ ከጉልበታችን ሸብረክ በማለት ነው ከባድ ዕቃን ማንሳት ያለብን። ሁሌም ይሄን ነገር መከተል አለብን። ስንቀመጥም ሁሉንም የጀርባ ጡንቻዎቻችንን ሰብስበን
ቀጥ ብለን ነው መቀመጥ ያለብን። ይህንን ስናደርግ ጡንቻዎቻችን ከርካሪ አጥንቶቻችንን ደግፈው ይይዙልናል። ስለዚህ የሚመጡ ይሄ ሜካኒካል የሚባሉት የወገብ ህመሞች አይኖሩንም ማለት ነው። ስለዚህ ከነዛ ይከላከልልናል። ክብደቱ ጉልበታችን ላይ እንዲሆን ያደርጋል። ክብደቱ ከታች ያሉ ትልልቅ ጡንቻዎች ላይ እንዲያርፍ ጉልበታችን ላይ ማለት ነው። እሺ ዶክተር እንቀጥላለን። ተመልካቾቻችን የተከታተላችሁ ያላችሁት ፋና ጤና መሰናዷችን ነው። የዛሬው ርዕሰ ጉዳያችን የወገብ ህመም ላይ ትኩረት አድርገን ባለሙያ ጋብዘን ወደ እናንተ መረጃዎችን እያሻገርን እንገኛለን። እናንተም በየቤታችሁ ሆናችሁ ሀሳብ፣ አስተያየት፣ ጥያቄ ካላችሁ በ8222 ብታደርሱን በዶክተር አማካኝነት ምላሹን ወደ እናንተ የምናሻግር ነው የሚሆነው። አሁንም አብራችሁን ቆዩ። ዶክተር እንቀጥልና በተለይ ደግሞ አይነቶች የወገብ ህመም አይነቶች ብለን የምንጠቅሳቸው አሉ። የወገብ አይነቶች ስንገልጽ እንግዲህ ለሁለት ብንከፍላቸው ጥሩ ይመስለኛል። የመጀመሪያዎቹ ከባድ የሚባሉት የወገብ ህመም አይነቶች ናቸው። ሁለተኞቹ ደግሞ በአንጻራዊነት ቀላል የሚባሉ። ይሄ ማለት የህመሙን መጠን አይደለም የሚገልጸው፣ መንስኤያቸው። ስለዚህ እኒ ከባድ የሚባሉ የወገብ ህመም አይነቶች ሬድ ፍላግ የሚባሉ ምልክቶች አብረው ሲኖሩ ነው። ይሄንም ይሄ ቀይ ባንዲራ ቀይ ምልክቶች ሲኖራቸው ማለት ነው። እነዚህ ማለት አደገኛ ምልክቶች ሲኖራቸው ማለት ነው። እነዚህ ምን ናቸው? የመጀመሪያው ይሄ የወገብ ህመም ለረጅም ጊዜ የዘለቀ ሲሆን፣ ለምሳሌ ከ6 ሳምንትና ከዛ በላይ የቆየ ሲሆን ውስጣዊ ከበድ ያለ ምክንያት ሊኖር እንደሚችል እንድንጠረጥር ያደርጉናል። ሁለተኛው አብሮ በተያያዥነት ትኩሳት፣ የክብደት መቀነስ፣ የምግብ ፍላጎት መቀነስ፣ እንደዚህ ይሄ ላብ እንደዚህ አይነት ስሜቶች ካሉ በተያያዥነት። ሶስተኛው ሽንት፣ ሰገራ ማምለጥ፣ መቆጣጠር አለመቻል እንደዚህ ካለ። አራተኛው ወደ እግር የሚሄዱ የኤሌክትሪክ ንዝረት አይነት ስሜቶች ካሉ። ከዛ ደግሞ የሰውነት መስነፍ፣ ሽባ መሆን የመሳሰሉት ነገሮች ካሉ፣ እነዚህ አብረው ከወገብ ህመም ጋር ካሉ አደገኛ ምልክቶች ናቸው። ሌሎቹ ግን አብዛኛውን ጊዜ በተለያየ እንቅስቃሴዎች እቃን በአግባቡ ካለማንሳት፣ በአግባቡ ካለመቀመጥ አለ አይደል፣ አንዳንዴ ታክሲ ውስጥ ምንም ተጣሞ ከመቀመጥ ወዘተ የሚነሱ የወገብ ህመሞች እነዚህ አደገኛ ማንላቸው አይነት ህመሞች ናቸው። ቶሎ የሚቆማሉ። አብዛኛውን ጊዜ በራሳቸው በ2 ሳምንት ውስጥ እንደሚሻሉ እንጠብቃለን። መልካም እንቀጥላለን። ተመልካቾቻችን እየተከታተላችሁ ያላችሁት ፋና ጤና መሰናዷችን ነው። የዛሬው ርዕሰ ጉዳያችን የወገብ ህመም ላይ ትኩረት አድርገን ባለሙያ ጋብዘን መረጃ ወደ እናንተ እያሻገርን እንገኛለን። እናንተም በወገብ ህመም ላይ ሀሳብ፣ አስተያየት፣ ጥያቄ ካላችሁ በ8222 ብታደርሱን ምላሽ ወደ እናንተ የምናደርስ ነው የሚሆነው። ከመቀጠላችን በፊት ግን ባልደረባችን ሀና ታደሰ ከወገብ ባለታሪኮች ጋር ታማሚዎች ጋር ቆይታ አድርጋ ያዘጋጀችልን መሰናዶ አለ። እሱን ተከታትለን ተመልሰን እንገናኛለን። ያላችሁበት ሰናይ ጊዜ። ማንኛውም ሰው በእድሜ ዘመኑ ቢያንስ አንድ ጊዜ ለከፍተኛ የወገብ ህመም የመጋለጥ እድሉ እስከ 80% እንደሆነ ዓለም አቀፍ ጥናት ያሳያል። የወገብ ህመም እንግዲህ በማንኛውም የእድሜ ክልል ውስጥ ያሉ ሰዎች እንደሚያጋጥማቸው ይታወቃል። ነገር ግን ጥናቶች እንደሚያሳዩት ከሆነ ከ60 እስከ 50 ዓመት ያሉ የእድሜ ክልል ውስጥ የሚገኙ ሰዎች ለከፍተኛ የወገብ ህመም ተጋላጭ መሆናቸውን ጥናቶች ያሳያሉ። ወደ ሀገራችን ስንመለስ ደግሞ በጤና ዘርፍ ላይ እንዲሁም ደግሞ የጉልበት ጫና ያለው የስራ ዘርፍ ላይ የሚሰሩ ሰዎች ከ45% እስከ 64% ያህል ድረስ የወገብ ህመም የመጠቃት እድላቸው ከፍ ያለ ነው። እኛም ደግሞ ዛሬ ከስቱዲዮ ወጣ ብለን በዘውዲቱ መታሰቢያ ሆስፒታል ተገኝተን ከባለ ታሪኮች ጋር ቆይታ የምናደርግ ነው የሚሆነው። አብራችሁ ቆዩ። የጤና ባለሙያ ነኝ፣ ሚድዋይፍ ነኝ። ማዋለጃ ነበር የምሰራው። በቃ እያመመኝ ሲመጣ አጋጣሚ ክትትል ጀመርኩኝ። ሲታይ ከረጅም ጊዜ በኋላ ነው የታየሁት። እንደዚህ ነው ዲስክ ነው ተባልኩኝ። ከዛ ወደዚህ መጣሁን፣ እዚሁ ክትትል ጀመርኩኝ። እንግዲህ የወገብ ህመም በአብዛኛው የህብረተሰብ ክፍል ላይ የሚከሰት ሲሆን በእድሜ አይታጠርም። እንደ ልብ ስራን ለመከወን እንቅፋት ይሆናል።
ህመሙ ቀላል የጡንቻ መሳብ ወይም የከፋ የአጥንትና የነርቭ ችግር ሊሆን እንደሚችል ባለሙያዎች ይገልጻሉ። መምህርና የትምህርት ቤት ዲሬክተር ነበርኩ። ከዛ ጡረታ ከወጣሁም በኋላ በዚሁ በኮንትራት በግል ትምህርት ቤት በዲሬክተርነትና በሱፐርቫይዘርነት እየሰራሁ ነበር። በቃ ይሄ ግራ እምቢ አለኝ። ጭኔ ላይ ድንጋይ ሆነ። ከዛ ልቀመጥ ብል እምቢ አለኝ። ከዛ መቀመጥ አቃተኝ፣ ተኛሁ። አንድ 5 ሰኞ ቀን ነበር። 5 ቀን በተከታታይ ሰኞ፣ ማክሰኞ እስከ አርብ ድረስ እንደው ብርድ ይሆናል ወይም ሌላ ነው እያልኩ መርፌ ከግል ክሊኒክ በዚህ በክንድም በታፋም ወስጄ ምንም አልተሻለኝ። በጣም ያሳብዳል። በጣም አሳበደኝ። ድንገት ነው ህመሜ። ያን ጊዜ ግን በጣም ነው ህመም። ቆሜ መሄድ አልችልም ነበር። በሱ ዊንቸር ነበር ሐኪም ቤት ሲያመላልሱ ነበር። ከዛ አጋጣሚ ደረቅ መርፌ መሰለኝ የተሰጠኝ። በጣም 3 ወር ሙሉ ነው ተኛሁት። አሞኝ ማለት ነው። አሁንም ይሄ እግሬ ትንሽ በድን ነው ወገቤ። ከዛ ብዬ ነው ይሄን የጀመርኩት። ከዛሬ 5 ዓመት በፊት ክረምት ነበርና ከበረንዳ ላይ ተንሸራትቼ በቂጤ ወደቅኩኝ። ከዛ በኋላ የዲስክ መንሸራተት መጣ። መተኛትም መቆምም መነሳትም መሄድም አልቻልኩም። ስራ የግል ስራ ሰራ ነበር፣ ግን አሁን ትቻለሁ። 2005 ነው የተውኩት ሲያመኝ ማለት ነው። ለምን ቆመን ስለምንሰራ ስቆም ትንሽ የማህፀን ኢንፌክሽን ስላለኝ ተውኩኝ። እጄንም ያመኝ ነበር። ቆዳ ስለነበረ ምሰራው የግል ከዛ እርጥበቱ ነው መሰለኝ እጄንም እየደነዘዘኝ ሲመጣ ስራውን ተውኩት። 2005 ነው የተውኩት። የዛ ስሜት ይመስለኛል አሁን የሚያመኝ። በጣም ያመኝ ነበር። አሁን ብዙ ምልክቶች ነበሩ። አሁን መቀመጥ አለመቻል፣ እንደዚህ ሰገራ እንትን ማለት ሽንት ቤት አለመቀመጥ፣ የሆነ ብዙ ምልክቶች አሉ። ድካም ነበረኝ። ጎንበስ ብዬ እንደ ስራ መስራት፣ እቃ ማንሳት አልችልም ነበረ። ተጀመርኩኝ። ወገቤ ማለትም አሁን ጎንበስ ብዬ ቀና አይሰጠኝም። ቁጭ ብዬ ስነሳ ራሱ እግሬ ቀስ ብዬ ነው እንትን ማቆመው እንጂ እግሬ ያመኝ ነበር። አሁን ደህና ነኝ፣ እግዚአብሔር ይመስገን። መተኛትም መቆምም መነሳትም መሄድም አልቻልኩም እና በጣም ተቸገርኩኝ። በእውነት አመመኝ በጣም። አሁን ብዙ ከቆምኩኝ ያመኛል፣ ብዙ ከሄድኩም ያመኛል፣ ብዙ ከተቀመጥኩም ያመኛል እና በጣም አስቸጋሪ በሽታ ነው። ያቃጥለኛል። ጎንበስ ቀና ብዬ ምን ነገር ቶሎ ማንሳት አልችልም ነበር ያንስ መጀመሪያ ሳልታከም በፊት። ከዛ በቃ ቢሶብኝ መጣ፣ አስወደቀኝ ማለት ነው። ያው ካላው ወገብ ማንቀሳቀስ አይቻልም። ከጀርባዬ እስከ ጉልበቴን አትነካም። ከጉልበቴ በላይ ያለች ነው። ሲነሳ በጣም ከባድ አስተኛ ምናይል እንደ እሳት የሚያቃጥል ነው እና በሽታው መጥፎ ነው። በቀን ከ6 ሰዓት በላይ ተቀምጠው ስራቸውን የሚከውኑ ሰዎች እስከ 3 እጥፍ ለወገብ ህመም የመጋለጥ እድላቸው ከፍ ያለ መሆኑን በጉዳዩ ላይ የተደረጉ ጥናቶች ያትታሉ። 90% የሚሆነው የወገብ ህመም በአጭር ጊዜ ማለትም ከ4 እስከ 6 ሳምንት በራሱ አሊያም በቀላል ህክምና ይድናል። የተቀረው ህመም እስከ 3 ወር የሚቆይ ሲሆን ስር በመስደድ የወገብ ህመም ይሆናል። ምንም እንኳን በሽታው እንደ ቀልድ የምናያቸውን እንቅስቃሴዎች የሚገድብና አስከፊ ቢሆንም መፍትሄ ግን አለው። መድኃኒት አዘዘልኝ ማይቋረጥ። ከዛ በተደጋጋሚ ፊዚዮቴራፒ ጀመርኩኝ። በቃ ምንም ሊሻለኝ አልቻለም። ግን አልፎ አልፎ ፊዚዮቴራፒ መስራት፣ መድኃኒቶቹ መቀጠል አለብሽ ተባልኩ። መድኃኒቱ ቀጥያለሁ። በ6 ወር 2 አንዴም ፊዚዮቴራፒ እየሰራሁ። በ3 አይነት መሳሪያ ነው። ኤሌክትሪክ አለ፣ ቫይብሬት አለ፣ አንድ ደግሞ ራሱ ውስጥ እየተርመሰመሰ እንትን ይልሽ መሳሪያ አለ። ስሙን አላውቅም።
በሶስቱ እንታከማለሁ። ከዛም ደህና ነኝ እግዚአብሔር ይመስገን። ቋሚ ነኝ። በየ4 ወሩ በየ3 ወሩ እየመጣሁ እታከማለሁ። በእውነት የሚደነቁ ናቸው። አሁን እንደገና ወገቤ ላይ ላለው የዲስክ ችግር እዚህ እየመጣሁ እታሻለሁና በመሳሪያ እታሻለሁ። መጀመሪያ ሙቀት ይሰጡኛል። ንዝረት ነርቭ የሚያነሳሳ ነገር አለ። ከዛ ማታሸት በማሽን ወጣሽ። እዚህ አሁን 5ኛ ቀኔና የመጨረሻ ነው። ያው ቆንጆ ነው የእንቅስቃሴው ያለ ምንም መድኃኒት እዚህ መድረሴ ለእኔ ትልቅ ደስታ ተሰምቶኛል። አሁን ደህና ነኝ። ስቀመጥ ራሱ ብድግ አልልም። እንደ ሰው ብድግ እየተነስቼ አልነሳም። ቀስ እየተነስቼ ነው መቆሜን አረጋግጬ ነው መቆሜ እንጂ እንትን አልልም። አሁን ደህና ነኝ እግዚአብሔር ይመስገን። ያጋጠመኝ ችግር ቀላል አልነበረም። መቆምም አልችልም፣ መቀመጥም አልችልም፣ መሄድም አልችልም። ቀጥታ ወደ ሐኪም ቤት ሄድኩኝ። ወዲያውኑ እነዚህ መሳሪያዎች ላይ እንትን አሉ፣ ተሻለኝ። ያው በህይወቴ እስካሁን ሰርቼ እየበላሁ ነው በጉልበቴ ማለት ነው። አሁን ይኸው እንደ ልቤ እሄዳለሁ፣ እንደ ልቤ እሄዳለሁ። መተኛት ተኛለሁ፣ ግን የበሽታው ባህሪ ነው መሰለኝ። ደህና ነኝ ስትይ ተመልሶ ደግሞ ጥጽ እንደ ኤሌክትሪክ ሾክ እንደሚያደርግ ነገር ያደርጋል እና እኔ እንደውም ድኛለሁ የሚል እምነት ነበረኝ። ደግሞ ይህችን ሰሞን ትንሽ ህመሙ እንደ ቀልድ ከታየ ለከፍ አደጋ የሚያጋልጥ በመሆኑ ማንኛውም ሰው ህመሙ ከተሰማው በአፋጣኝ ወደ ሕክምና በመሄድ ጤናውን እንዲጠብቅ ያነጋገርናቸው ባለታሪኮች ገልጸዋል። የህመም ትንሽ የለውም። በሕክምናው ላይ ዓለም ላይ ወርቃማ ጊዜ የሚባል አለ። ያቺ ወርቃማ ጊዜ ካለፈብሽ አለፈ ነው። ያንን ሰዓት ብጠቀምበት እኔ ራሱ ምናልባት ያው አለመያዝ ነው ከተያሽ፣ ግን ምናልባት ቻንስ ይኖረኝ ነበር ወይ አስባለሁ። ሰውም ደግሞ ያቺ ወርቃማ ጊዜ ከተጠቀመበት ቢያንስ በጊዜ ራስ መጠበቅ ትችያለሽ፣ ከነበርሽበት መውጣት ትችያለሽ፣ የስራ ጫናዎች መቀነስ ትችያለሽ። ብዙ ጫናዎች አሉ እና ያን ደግሞ ለማስተካከል ራሱ ገና ቦርድ ጋር ሄደሽ እንደዚህ ተብሎ የህመም ማስረጃሽ ሰብስበሽ ምን ብለሽ በጣም ብዙ ውጣ ውረድ አለው። በተለይ ደሞዝተኛ ይሁን ተቀጣሪ ሆነ ስትሰሪ ቶሎ የሚረዳሽ አካል ላይኖር ይችላል። ያ ደግሞ ለማስተካከል ረጅም ሰዓት ይፈጅብሻል። ስለዚህ ባለው ሰዓት ያቺ ወርቃማ ጊዜ ተጠቅሞ ቢታከም ነው የምለው ሰው ነኝ። በአሁኑ ሰዓት ቀለል ታርጎ የሚታይ አይደለም የወገብ በሽታ፣ ግን ያው ሰው ሲያመው ወደ ሕክምና መሄድ ግዴታው ነው። ህመሙ ራሱ ያስገድድሻል እኮ አንቺ አልሄድም ብትይ ህመሙ ራሱ ያስገድድሻል ሐኪም ቤት እንድትሄጂ። ስለዚህ ወደ ሐኪም ቤት እንዲመጡ እመክራለሁ። ሌሎቹንም ሰዎች የምመክራቸው እኔ ወደ ሐኪም ቤት ሄዳችሁ ታከሙ ነው የምለው። ምክንያቱም ያው የትም ቢኬድ አሁን ለምሳሌ አበሻ መድኃኒት ይባላል፣ ምን ያልሞከርነው ነገር የለም፣ ምንም መፍትሄ አልሰጠንም። ይሄ ሐኪሙ ይሻላል። በተለይ ተቀምጠው የሚሰሩ እቃ የሚያነሱ ሰዎች ለብዙ ጊዜ ጥንቃቄ ማድረግ እንዳለባቸው፣ ደግሞ የመውደቅ አጋጣሚ ያላቸው ሰዎች ወዲያው ላይ ከሰት ይችላል ቆይቶ ስለሚመጣ እኔ እንደውም ወደ ሕክምና ምርመራ ቢያካሂዱ ነው የምለው። ልማድ ነው ከወላድ የተነሳ እንደዚህ ሆኖ ነው እንዲህ ነው ከማለት ቶሎ መታየትና የሚያስፈልገውን ነገር ማድረግ። ተመልካቾቻችን ከስቱዲዮ ወጣ ብለን በዘውዲቱ መታሰቢያ ሆስፒታል ከባለ ታሪኮች ጋር ስናደርግ የነበረውን ቆይታ ነበር ስትከታተሉ የነበረው። ወደ ስቱዲዮ ልመልሳችሁና ባልደረባዬ ትዝታ ደሳለኝ ከጤና ባለሙያ ጋር ቆይታ እያደረገች ነው የሚገኘው። ማንኛውም ጥያቄ ካላችሁ በ8222 ብታደርሱን በቀጥታ ባልደረባዬ ከጤና ባለሙያ ጋር ምላሽ የምታሰጣችሁ ነው የሚሆነው። በእኔ በኩል የነበረው ፋና ጤና የተከታተላችሁትን ይመስል ነበር። ፋና ጤና አሁንም ይቀጥላል። አብራችሁን ቆዩ።
ተመልካቾቻችን መሰናዶ ተከታትለን ተመልሰናል። የዛሬው ፋና ጤና መሰናዶአችን እንግዲህ የወገብ ህመም ላይ ትኩረት አድርገን እየተነጋገርን ነው የምንገኘው። እዚህ ደግሞ ባለሙያን ጋብዘን ደግሞ መረጃዎችንም ወደ እናንተ እያሻገርን እንገኛለን። እናንተም በየቤታችሁ ሆናችሁ ሀሳብ፣ አስተያየት፣ ጥያቄ ቢኖራችሁ በ8222 ብታደርሱን ቀጥታ በዶክተር አማካኝነት ምላሾችን ወደ እናንተ የምናደርስ ነው የሚሆነው። አሁንም በያላችሁበት ሰናይ ቆይታ። እንግዲህ በዘውዲቱ ሆስፒታል በተለይ ፊዚዮቴራፒ ህክምና እያገኙ ካሉ ታካሚዎች ጋር ነው ቆይታ አድርገን እሱን ተከታትለን የተመለስ ነው። በኋላ ላይ በተለይ የወገብ ህመምና ፊዚዮቴራፒ ህክምናን እናነሳለን ቆየት ብለን። ግን በ8222 ደግሞ ተመልካቾችም ጥያቄዎችን እየጠየቁ ነው የሚገኘው። በ0911 እያለ የሚቀጥልና በ51 ፍጻሜውን የሚያደርግ ስልክ ቁጥር በኤምአርአይ ታይቼ የዲስክ መጥበብ አለብህ ተብያለሁኝ እና ከዛም በኋላ ህክምናዎችንም ወስጃለሁ። በተለይ ፊዚዮቴራፒም እንትን ብዬ ነበር፣ ግን ሙሉ በሙሉ መዳን አልቻልኩም። ችግሩ ምንድነው? ኦኬ እንግዲህ ኤምአርአይ ላይ ያው የሚታዩ የተለያዩ ነገሮች ይኖራሉ። ኤምአርአይ ከኤክስሬ የተሻለ ያሳያል። ኤክስሬ ላይ ለምሳሌ ዲስኮች አይታዩ፣ ኤምአርአይ ላይ ግን ዲስኮች ይታያሉ። ከዛ ነርቭን መጫኑን አለመጫኑን ሁሉ ይታያል። ያው እንግዲህ አድማጫችን ተመልካቻችን ኤምአርአይ ላይ ያሉ ውጤቶች ብቻ በራሳቸው ወሳኝ ናቸው ማለት አይደለም። ይሄ ማለት ምን ማለት ነው? ለምሳሌ የውሃ መቀነስ ይታያል ወይም የዲስክ መጥበብ ይታያል ይባላል አንዳንዴ። እነዚህ ነገሮች አንዳንዴ ከእድሜ ጋር የተገናኙ ሊሆኑ ይችላሉ። የወገብ ህመም የሌለባቸው ሰዎች ኤምአርአይ ቢነሱም እነዚህ ምልክቶች ሊታዩ ይችላሉ። በዋናነት የሚያስጨንቀን መቼ ነው? እነዚህ ዲስኮች ሄደው የነርቭን ማለፊያ ካጠበቡት። ከዛ ደረጃ አላቸው። ከቀላል ደረጃ አንስቶ እስከ አስከፊ መጥበብ ድረስ የደረሰ ሊሆን ይችላል። በጣም አስከፊ መጥበብ ላይ ከደረሰ ቅድም ያላቸው ምልክቶች ይታያሉ። ያን ጊዜ ግድ በኦፕሬሽን ማስፋት ያስፈልጋል። ግን ይሄ ጥቂት ታካሚዎች ላይ ነው የሚከሰተው። አብዛኛው ታካሚ ላይ ፊዚዮቴራፒ እጅግ በጣም ፍቱን ነው። ከ90% በላይ የሚሆነው ታካሚ ላይ ፊዚዮቴራፒ በጣም ፍቱን ነው። ያው አንዳንድ ጊዜ ምንድነው በተለያየ ምክንያት ፊዚዮቴራፒው ለአጭር ጊዜ ሊሆን ይችላል። ግን ዘለቅ ላለ ጊዜ ቢያንስ ከ4 እስከ 6 ሳምንት ለሚቆይ ጊዜ ፊዚዮቴራፒ መስራት፣ ከዛም ደግሞ ፊዚዮቴራፒውም ካለቀ በኋላ ጤናማ የሆኑ የህይወት መርሆችን መከተል። ይሄ ማለት የተመጣጠነ ምግብን መመገብ፣ ሁሌም ሌላው አትኩሮት ሰጥቼ ለታካሚዎቼም ሌሎችም የምነግረው ሁልጊዜ አካላዊ እንቅስቃሴ ማድረግ ነው። ይሄ ማለት ምንድነው? ልክ ሰውነታችን ምግብ እንደሚፈልገው ሁሉ አካላዊ እንቅስቃሴንም ይፈልጋል። እንደተባለው ለረጅም ሰዓት ተቀምጠው የሚውሉ ሰዎች ለወገብ ህመም ተጋላጭነታቸው እጅግ ከፍ ያለ ነው። ምንጊዜም ምንድነው እነዚህ አከርካሪ አጥንቶችና ጅማቶችን ደግፈው የሚይዙት ጡንቻዎች ናቸው። እነዚህ ጡንቻዎች ጠንካራ በሆኑ ቁጥር የወገብ ህመም የመከሰት እድሉ እጅግ ዝቅ ያለ ይሆናል። ያው ማለት አደጋ ወይንም ደግሞ ይሄ ከባድ ጉዳት ካልደረሰ በስተቀር ማለት ነው። አብዛኞቹ ደግሞ የወገብ ህመም መንስኤዎች እነዚህ ስለሆኑ የመከላከል እድሉ እጅግ በጣም ትልቅ ነው። በተያያዥነት አሁን ለምሳሌ የጉልበት ህመም የሚያጠቃቸው ሰዎች ጉልበት አካባቢ ያሉ ጡንቻዎች ኤክሰርሳይዝ ከሰሩ እና እነዛን ጡንቻዎች ካጠነከሯቸው የጉልበት ህመማቸው ይቀንሳል። በተመሳሳይ ወገብም ላይ የወገብ ህመም እንዲቀንስ ወገብ አካባቢ ያሉ ጡንቻዎች በጣም ጠንካራ መሆን አለባቸው። በዋናነት ኮር መስሎቻችን የሚባሉ ሆድ፣ ጀርባ አካባቢ ያሉ ጡንቻዎች፣ እንደዚሁም መቀመጫችንና እግራችን ላይ የሚገኙ ትልልቅ ጡንቻዎች እጅግ በጣም መጠንከር ይገባቸዋል። ልክ እነዚህ ጠንካራ ሲሆኑ አብዛኛው ከ90% በላይ የሚሆነው የወገብ ህመም ይጠፋል። ግን ያው አብዛኛዎቻችን ህመሙ ሲመጣብን እነዚህን እንቅስቃሴዎች እናደርጋለን። ሲብስብን ደግሞ እንትንላለን። ከዛ ደግሞ ሲሻለን ደግሞ እንረሳዋለን፣ እንዘነጋዋለን። በዛ ምክንያት ያው በቋሚነት በዘላቂነት እንዳይጠፋ ይሆናል የወገብ ህመም።
ስለዚህ ሁልጊዜ እነዚህ ሁለት ነገሮች ማስታወስ ያስፈልጋል፣ አካላዊ እንቅስቃሴና የተመጣጠነ ምግብ መመገብ። ስለዚህ ተመልካቻችን ፊዚዮቴራፒውን ወይ ዘለግ ላለ ጊዜ መውሰድ፣ በዛም ተያይዞ ደግሞ አሁን ያልከውን ነገር ቢከተል የተሻለ ይሆናል የሚለውን ነገር እንውሰድና አሁንም እንቀጥል። በተለይም አሁን የወገብ ህመምን ስናነሳ በቤት ውስጥ ማከም እንችላለን። በተለይ ደግሞ በቤት ውስጥ እያከምነው እያስታመምነው ለምን ያህል ጊዜ መቆየት እንችላለን የሚለውን ማንሳት ብንችል ወደ ህክምና ተቋም ሳንሄድ ማለት ነው። መልካም። እንግዲህ የወገብ ህመም ወደ ህክምና ተቋም ቅድም የተናገርናቸው የአደጋ ምልክቶች ካሉ በፍጥነት መሄድ ያስፈልጋል። ቤት ውስጥ መቆየት አይገባም። ይሄ ማለት ሽንት፣ ሰገራ መከልከል ካለ፣ የሰውነት መዛል፣ መድከም ወይንም ደግሞ ከአደጋ በኋላ የተከሰተ ከሆነ ለምሳሌ ከመውደቅ በኋላ ወይ ከመኪና አደጋ በኋላ ወይንም ከሌላ ከምት በኋላ ወዘተ የሚከሰቱ ከሆነ በአስቸኳይ ወደ ህክምና ተቋም መሄድ ይገባል። በቤት ውስጥ ባሉ ህክምናዎችን ለመርዳት መሞከር አያስፈልግም። ምክንያቱም ለተጨማሪ ጉዳት ወይንም ደግሞ አንዳንዴ በፍጥነት ቢመጡ ሊድን የሚችልን ነገር ከመዘግየት የተነሳ እንዳይድን ሊያደርግ ይችላል። ነገር ግን እንዲሆኑ ሳለ አብዛኞቹ የወገብ ህመሞች ለምሳሌ የሆነ ነገር ልናነሳ ስንል የተወሰነ ህመም ተሰምቶን 1-2 ቀን ቢቆይብን ይሄንን ሙቀት በመያዝ ለአንድ ቀን ለ2 ቀን በማረፍ ከዛ ደግሞ እንቅስቃሴን በመቀጠል ከተሻለን ህክምና ቦታ ባንሄድም ችግር ላይ ኖር ይችላል። ስለዚህ የቤት ውስጥ ትሪትመንቶች የሚባሉት የትኞቹ ናቸው? ሙቀት መያዝ፣ ስፖርት መስራት ናቸው? አዎ። ስለዚህ የቤት ውስጥ ህክምናዎች የሚባሉት ሁለት ነገር ላይ ያተኮረ ነው መሆን ያለበት። ወይ በቤት ውስጥ ወይንም ደግሞ በባህላዊ መንገድ የምናክማቸው ማለት ነው። የመጀመሪያው ሙቀት ነው። ሙቀት ምንድነው ጥቅሙ? አካባቢው ላይ የደም ዝውውር የተሻለ እንዲሆን ያደርጋል። ስለዚህ በዚህ ምክንያት የደም ዝውውር ሲኖር አካባቢው ላይ ያለ የደረሰ ቀላል ጉዳት ካለ እንዲታከም ያደርገዋል ማለት ነው። ሁለተኛው ደግሞ ለተወሰነ ጊዜ እረፍት ማድረግ፣ ከዛ አካላዊ እንቅስቃሴን መቀጠል። ለረጅም ጊዜ እረፍት ማድረግ አይመከርም፣ ግን ለአንድ ቀን ለ2 ቀን ከዛ ያልዘለለ እረፍት ማድረግ ይጠቅማል። ምክንያቱም በአስቸኳይ ያለውን ቁጣ ያሳርፈዋል ማለት ነው። ከዛ በኋላ ግን ለረጅም ጊዜ ለምሳሌ ለሳምንት ወይም ከዛ ለዘለለ ጊዜ እረፍት የምናደርግ ከሆነ ጀርባችን ላይ ያሉ ጡንቻዎች የበለጠ እየላሉ እየደከሙ እየዛሉ ይሄዳሉ። ስለዚህ የጀርባን ጫና የወገብን ጫና መሸከም የማይችሉበት ደረጃ ይደርሳል። ስለዚህ ለረጅም ጊዜ ማረፍ አይበረታታም። ሙቀት ማለት ይሄ በላስቲክ ነገር ተደርጎ እውነት ነው ማድረግ ነው አይደል? እንደዛ አድርገን ተመልካቾች ግልጽ እንዲሆንላቸው ትክክል ነው። ስለዚህ አሁን ለምሳሌ በቤት ውስጥ በቀላሉ ልናዘጋጀው የምንችለው ምንድነው? አሉ ውሃ የሚገባባቸው የፈላ ውሃ የሚገባባቸው ባሉኖች አሉ። እነሱን አድርጎ በቦታው ላይ መያዝ ማለት ነው። እንቅስቃሴውም ደግሞ በተመሳሳይ የወገብም ይባላል አይደል? ለወገብ ተብሎ የሚሰሩ ብዙውን ጊዜ በባለሙያ የታገዘ ፊዚዮቴራፒ ቢያደርጉ ይመከራል። 1 ቀን 2 ቀን ካረፉ በኋላ ግን ወደ ኖርማል እንቅስቃሴያቸው መመለስ ማለት ነው። እስኪ ዶክተር እንቀጥልና በተለይ የወገብ ህመም ቀድሞ እንዳይከሰት ማድረግ የምንችልበት ቅድመ ጥንቃቄ አለ? ምን አናድርግ ወገብ ህመም እንዳይከሰትብን የሚለውን እናንሳ። መልካም። የወገብ ህመም እንዳይከሰት ቅድም ያልኳቸውን ጥንቃቄዎች ማድረግ በጣም አስፈላጊ ነው። ይሄ ምንድነው? የወገብ ጡንቻዎቻችን እና የሆድ ጡንቻዎቻችን የዳበሩ እንዲሆኑ ማድረግ ያስፈልጋል። ይሄንን ማድረግ ከቀላል የወገብ ጉዳቶች በጣም ይታደጋል። ከዛ ለዚህ ደግሞ በጣም አስፈላጊው ነገር ምንድነው? ቋሚ የሆነ አካላዊ እንቅስቃሴ ማድረግ ነው። ሌላኛው የአጥንቶቻችንን ጥንካሬ መጠበቅ ነው። ይሄም ብዙውን ጊዜ ከምግብ የተመጣጠነ ምግብ ከመመገብ ጋር አብሮ የሚሄድ ነው። ፕሮቲኖች፣ ቫይታሚን፣ የተለያዩ ቫይታሚኖች፣ ቫይታሚን ዲ፣ ካልሲየም ያላቸውን ምግቦች መመገብ ጥሩ የሆነ የአጥንት ጥንካሬ እንዲኖረን ያደርጋል። ከዚህ ውጪ በተጨማሪነት ሱሶችን መተው እጅግ በጣም ወሳኝ ነው። ማለትም ሲጋራ፣ አልኮልን አብዝቶ መጠቀም፣ ጫት፣ እነዚህ የመሳሰሉ ነገሮች ምን የማድረግ ጠባይ ያላቸው? አጥንትን የማሳሳት ጠባይ ያላቸው። ስለዚህ በቀላሉ ጉዳት እንዲደርስ በቀላሉ ለከፋ ጉዳት እንዲዳረጉ የማድረግ አጋጣሚ
ይጨምራል። እዚሁ ላይ አተኛኘትን፣ አቀማመጥን፣ አነሳስን እንደ ቅድመ ጥንቃቄ ማንሳት ምንችል ከሆነ ምን ይሁን? እውነት ነው። ስለዚህ ምን ጊዜም አሁን እንዴት ነው ስንቀመጥ የወገብ ጡንቻዎቻችንን አሰርተን መሆን አለበት። ይሄ ማለት እንዲህ ጎበብ ብለን ጎንበስ ብለን ጎብጠን መቀመጥ ለወገብ ህመም ይዳርጋል። ከዛ ውጭ ደግሞ የታችኛው የወገባችን ክፍል የምንቀመጥበትን ወንበር ጀርባውን እንዲነካ ማድረግ ይኖርብናል። ይህንን ስናደርግ የሉምባር ሰፖርት የሚባሉ አይነት መቀመጫዎችን መጠቀም ያስፈልገናል። ከዚህ ውጭ ግን ሁሌም ማድረግ ያለብን ነገር ለረጅም ደቂቃዎች ኮንቲኒየስሊ መቀመጥ የለብንም። ስለዚህ በየተወሰነ ደቂቃ በ30 ደቂቃ በአንድ ሰዓት እየተነሳን እየተራመድን እንትን ማድረግ ይገባናል። አተኛኘትን አስመልክቶ በጣም የረገቡ መኝታዎች አይመከሩም። ከዛ ውጪ ግን ያው በፊት ደረቅ ጣውላ ላይ ምናምን ተብሎ ይመከር ነበር። አሁን ብዙም ሕክምናው ሰፖርት አያደርገውም። የተወሰነ የሚመቹ ግን በጣም ያረገቡ መኝታዎች ላይ መተኛት ይመከራል። ከዚህ ሁሉ በላይ ግን በጣም የሚጠቅመው ነገር መጀመሪያ እንዳልኩት በቂ የሆነ አካላዊ እንቅስቃሴ፣ የጀርባ ጡንቻዎችን ማጠንከሪያ፣ የሆድ ጡንቻዎችን ማጠንከሪያና የእግር ጡንቻዎችን ማጠንከሪያ እንቅስቃሴዎችን መስራት ነው። መተኛትስ ዶክተር? በሆድ አሁን ለምሳሌ እኔ በብዛት ብዙም ሰው እኔንም ጨምሮ በሆድ መተኛት ረፍት ይሰጠናል እና በሆድ መተኛት ይመከራል ወይ ወደ ግራ ወደ ጎን በጀርባ የትኛው ነው የሚመከር የሚለው እናንሳ። አንዳንድ ጥናቶች ያሳምማል ይላሉ፣ አንዳንዶቹ አይሉም። ግን ኮንሰንሰስ ወይንም ደግሞ በሁሉም ዘንድ ተግባቦት የለውም። ይሄ ማለት ለምሳሌ በሆድ መተኛት የወገብ ህመም ያመጣል የሚል የተረጋገጠ ነገር የለም። ስለዚህ ከዛ አንጻር እንመልከተው እንዳልኩት። ስለዚህ እንዴት አድርገን ብንተኛ ይመከራል? መተኛት የሚመከረው ብዙውን ጊዜ በጀርባ ወይንም በጎን ነው መተኛት የሚመከረው። በሆድም መተኛት ግን አንዳንድ ሰዎች ተኝተው ምንም ላይሆኑ ይችላሉ። ማለቴ በራሱ የወገብ ህመም መንስኤ አይደለም። ዲስኮቻችንም ላይ ምንም ተጽዕኖ ያመጣል። የተወሰነ ጫና ያሳድራል ከጫና አንጻር። ይሄ ማለት ግን ስንቀመጥም ጫና ያሳድራል። ለምሳሌ ለዛ ነው የተወሰነ ደቂቃ ወይም ሰዓት ቆይተን መቆም መራመድ የሚገባል። ከዛ አንጻር መልካም እንቀጥላለን። ተመልካቾቻችን እየተከታተላችሁ ያላችሁት ፋና ጤና መሰናዷችን ነው። የዛሬው ርዕሰ ጉዳያችን የወገብ ህመም ላይ ትኩረት አድርገን ባለሙያም ጋብዘን መረጃዎችን እንደናንተ እያሻገርን እንገኛለን። እናንተም በየቤታችሁ ሆናችሁ ሀሳብ፣ አስተያየት፣ ጥያቄ ካላችሁ በ8222 ብታደርሱን ቀጥታ በዶክተር አማካኝነት ምላሽ ወደ እናንተ የምናሻገር ነው የሚሆነው። በያላችሁበት አብራችሁን ቆዩ። ዶክተር ጠያቂዎች አሉና 0920 እያለ በ39 የሚጨርስ ስልክ ቁጥር በአብዛኛው ጊዜ ረጅም ሂል ያለው ጫማ አደርጋለሁኝና ወገቤን ያመኛል፣ እሱ ችግር ይኖረው ይሆን? የጠያቂያችን መልካም ምላሽ ምንሰጥ ምንድነው ግንኙነቱ? በተለይ ከፍ ያሉ ጫማዎችን ማድረግ ከወገብ ጋር ምንድነው የሚያገናኘው? መፍትሄውስ ምንድነው? ቅድም ተናግሬው እንደነበረው የአከርካሪ አጥንቶች ሰፖርት የሚያደርጋቸው ጡንቻዎች ነው። ከዛ እነዚህ ጡንቻዎች ደግሞ የሚዳብሩት በአጥንቶቹ ዙሪያ ነው። አሁን ሂል በምናደርግበት ጊዜ አቋቋማችን ይቀየራል። የሉምባር ቨርተብሪያችን የሚባለው ሞር ይጎብጣል፣ ወገባችን ጋር ጎበብ ይላል። ይሄ በሚሆንበት ጊዜ ጫናው ይለወጣል። ጡንቻዎቹ ኖርማሊ ከሚሰሩበት እዚህ ላይ ማለት ነው። ስለዚህ ይሄኛው አሁን ለምሳሌ ኦልሞስት እንዲቀጥ ነገር ያለ ነው አይደል? ያኔ ግን ጎበብ ይላል ሂል በሚደረግ ጊዜ። ስለዚህ ልክ እንደዛ ሲከሰት ጡንቻዎቹ ጫና ያድርባቸዋል። ስለዚህ ለረጅም ጊዜ ሂል ጫማ ማድረግ በትክክልም ለወገብ ህመም ይዳርጋል። ምን አይነት ጫማዎች ናቸው የሚመከሩት? በተለይ የሚመከሩት ብዙ ጊዜ ፍላት የሆኑ ጫማዎች ናቸው። ከፍ ያለም ነገር ማድረግ ካስፈለገ ፍላት ሆነው ሙሏቸው ከፍ ያለ ነው የሚመከረው። ይሄ ለወገብ ብቻ አይደለም፣ እያንዳንዱ የክብደት መሸከሚያ አክሲሳችን ላይ ሁሉ ጫና ይኖረዋል። ይሄ ማለት ከእግር ጣቶቻችን አንስቶ ቁርጭምጭሚታችን፣ ጉልበታችን፣ ዳሌያችን ኋላም ደግሞ ወገባችን ላይ ጫና ሊዳርግ ይችላል። በዛ ምክንያት የወገብ ህመም ይመጣል። እስኪ ወደ ህክምናው እንምጣና አንድ ሰው ወገቡን ሲታመም
ቅድም ቀላል ህክምናዎች በየቤቱ የሚደረጉ አሉ። ከዛ ውጪ ምን ሲሆን ነው ወደ ህክምና ተቋም መሄድ ያለበት የሚለውን ነገር እናንሳና ምን አይነት ህክምናዎች ይሰጣሉ? መልካም ቅድም እንደተነጋገር ነው ከ90% በላይ የሚሆኑት የወገብ ህመሞች በቀላል ህክምና የሚድኑ ናቸው። ቀላል ህክምና ሲባል ምን ያካትታል? የመጀመሪያው ለአንድ ለሁለት ቀን ረፍት ማድረግ፣ ወገብ ላይ የሚታሰሩ ሰፖርቶችን ለተወሰኑ ቀናት ማድረግ፣ ይሄ ማለት ቁጣው እስኪቀንስ ድረስ። ከዛ ማስታገሻ መድኃኒቶችን የሚቀቡ፣ የሚዋጡ፣ የሚወጉ እነዚህን መውሰድ። ከዛ በኋላ ደግሞ ፊዚዮቴራፒ ወይንም ደግሞ እነዚህን ጡንቻዎች ማነቃቃት፣ ማጠንከር አይነት እንቅስቃሴዎች መስራት። በነርቭ ስቲሙሌሽን ሊሆን ይችላል ወይንም በሙቀት ሊሆን ይችላል፣ በአልትራሳውንድ ሊሆን ይችላል። በእነዚህ በተለያዩ ነገሮች እንዲነቃቁና እንዲጠነክሩ ማድረግ። ከዛ ደግሞ ከህይወታችን ጋር አብሮ አሰናስሎ ይህንን ነገር ማስቀጠል። ይህንን ማድረግ አብዛኛውን ከ90% በላይ የሚሆነውን የወገብ ህመም ያክማል። አንዳንድ ጊዜ ግን እጅግ በጣም የጠበቡ ለምሳሌ የነርቭ መተላለፊያዎች ካሉ ከዛም ደግሞ ከፍቶ ሽባ መሆን፣ የሰውነት የሽንት የሰገራ መቆጣጠር አለመቻል ካለ ያን ጊዜ ግዴታ በኦፕሬሽን የጠበበውን ቦታ ማስፋት፣ ለነርቮቹ መተላለፊያ ቦታ መስጠት አስፈላጊ ሊሆን ይችላል። ግን አሁን ለምሳሌ በጥቂቱ የጠበበ ቦታ ብቻ ከሆነና ህመሙ የሚያስቸግር ከሆነ ወገብ ላይ የሚወጋ በስፔሻሊስት ሐኪሞች ብቻ የሚወጋ ህክምና አለ። ይህንን በማድረግ ረዘም ላለ ጊዜ ከህመም ነፃ የሆነ ጊዜ ማግኘት ይቻላል። እስከ ህክምናው እስከምን ድረስ ይሄዳል? በተለይ ደግሞ ጉዳቱስ እስከምንድን ነው? ለህይወትስ የሚያሰጋው ነገር ይኖራል የወገብ ህመም በራሱ? ስለዚህ አሁን የወገብ ህመም ስንል ጠቅላላ ነገር ነው። የተለያዩ ነገሮች የወገብ ህመም ሊያመጡ ይችላሉ። አሁን ለምሳሌ ቅድም እንዳልነው በካንሰር ምክንያት ያው የወገብ ህመም ካንሰር ነው እያልኩ አይደለም፣ ግን አንዳንድ ጊዜ ካንሰሮች ወደ ወገብ አጥንቶች ተሰራጭተው የወገብ ህመም ሊያመጡ ይችላሉ። ይሄ ያው ለህይወት ያሰጋል፣ እርግጥ ነው። ግን የወገብ ህመም ይሄ ከጅማት ከጡንቻ የሚነሱ አብዛኞቹ የወገብ ህመሞች ለህይወት የሚያሰጉ አይደሉም። ስቃይ ይኖራቸዋል፣ ያሰቃያሉ እንጂ ለህይወት አያሰጉም። አካል ጉዳት ጋር ግን ከአካል ጉዳት ጋር ግን ሊመጣ ይችላል። መራመድ ማቃት ሊመጣ ይችላል አይደል? እውነት ነው። ከዛ ውጪ ግን ህይወትን በጣም ነው የሚያጋጩት። በተለያየ መልኩ ይጎዳሉ። እንደው ወደ ስራ መሄድ አንችልም አይደለ? አሁን ቅድም ታካሚዎቻችን እየሰማናቸው ነበረ። መቆም አልችልም፣ መተኛት አልችልም፣ ሁሌ ስቃይ ነው እያሉ ነው። እና በጣም የሚያሰቃይ ነገር ነው። እና እርግጥ ነው በጣም ነው የህይወትን ደስታ የሚቀንሰው። የህይወትን እርካታ እጅግ በጣም ይቀንሳል። አንዳንዶቹ ደግሞ መንስኤዎች ከወገብ ያልሆኑ መነሻዎች ሊሆኑ ይችላሉ። ለምሳሌ ከኩላሊት ሊሆን ይችላል መነሻው። ስለዚህ እነሱ ደግሞ በቂ የሆነ የኩላሊት ምርመራ በማድረግ ጉዳቱ ከዛ ነው ወይስ አይደለም፣ ከሽንት ከደም ከአልትራሳውንድ ቼክ አድርጎ የኩላሊት ነው ወይም አይደለም ብሎ መለየት ይቻላል። ከዛ ውጪ ከማህፀን እና ከተለያዩ የሴት የመራቢያ አካላት የሚነሱ ህመሞችም የወገብ ህመም መስለው ሊሰሙ ይችላሉ። እነዚህም ቼክ መደረግ እንደየአስፈላጊነታቸው ቼክ መደረግ ይኖርባቸዋል። ስለዚህ የወገብ ህመም ስንል ያው ሰፊ ነገር ነው። እንደየህመሙ አይነት የተለያየ አይነት ውጤት ሊኖረው ይችላል ማለት ነው። እሺ እንቀጥላለን ዶክተር። ተመልካቾቻችን እየተከታተላችሁ ያላችሁት ፋና ጤና መሰናዷችን ነው። የዛሬው ርዕሰ ጉዳያችን የወገብ ህመም ላይ ትኩረት አድርገን ባለሙያ ጋብዘን መረጃዎችን ወደ እናንተ እያሻገርን እንገኛለን። እናንተም በየቤታችሁ ሆናችሁ ሀሳብ፣ አስተያየት፣ ጥያቄ ቢኖራችሁ በ8222 ብታደርሱን ቀጥታ በዶክተር አማካኝነት ወደ እናንተ የምንደርስ ነው የሚሆነው። አሁንም በያላችሁበት ሰናይ ጊዜ። ዶክተር ጠያቂ ያለን 0913 እያለ በ29 የሚጨርስ ስልክ ቁጥር ወገብ የዲስክ መጥበብ ተብዬ የዲስክ መጥበብ ተብዬ ቀዶ ጥገና ማድረግ አለብህ ተብያለሁኝ። ነገር ግን ስጋት ላይ ነኝ፣ ፈራሁኝ። ምክንያቱም በተለይ ሴንሲቲቭ ቦታ ነው እና ሌላም ከዛ በኋላ ፓራላይዝድ የማድረግ ነገርም አሉ ሌሎች ሰዎች ላይም ተመልክቻለሁ እና እሱ ነገር ስጋቴ ነውና ምን ትመክረኛለህ?
ያው እንዳልኩት ጥቂት የሚሆኑ ታካሚዎቻችን የከፋ የሚባለው የወገብ ህመም አይነት ይኖራቸዋል። ይሄ ምንድነው? ለምሳሌ ይሄ ዲስክ የነርቭ መተላለፊያዎቹን እጅግ በጣም አጥብቦ ሊዘጋባቸው ይችላል እና ይህንን ጊዜ ቀላል የምንላቸው የህክምና አይነቶች ጥሩ መፍትሄ ላይሰጡን ይችላሉ። አንዳንዴ ደግሞ በአስቸኳይ ቶሎ ያደረሰው ጫና መላቀቅ ይኖርበት ይችላል። እነዚህ ጥቂቶች ናቸው። በእርግጥ ግን ስቃያቸውን በጣም የከፋ ነው ከሌሎቹ ታካሚዎቻችን። ከዛ እንዳልነው ደግሞ በተያያዥነት የእግር ወይ ሽባ መሆን ወይንም የሽንት ሰገራ መቋጠር አለመቻል አብሮ ሊኖር ይችላል። እነዚህ ሰዎች እርግጥ ነው የትኛውም ኦፕሬሽን የራሱ የሆነ ሪስክ አለው እና ደግሞ በትክክል እንደገለጹት እጅግ በጣም ጠባብ ቦታ ነው። እዚህ ጋር ማየት እንችላለን። ጠባብ ማለት ምንድነው? የቱ ሲጠብ ነው ጠባብ የሚባለው? ሰርጀሪውስ የሚያስፈልገው በምን ሁኔታ ነው ህክምናስ የሚሰጠው? ዶክተር እዚህ ጋር አጥንቶች ይታያሉ አይደል? በየአጥንቶቹ መካከል ቀዮቹን ሳይሆን እዚህ ጋር ያሉት እነዚህ ኖርማል ናቸው፣ ጤነኛ ናቸው። እንደሚታየው ነርቮቹ እያለፉ ነው በአግባቡ። እዚህኛው ላይ ዲስኩ ጠቧል፣ ግን ነርቮቹን አልተጫናቸው። ይሄም በፊዚዮቴራፒና በመሳሰሉት ነገሮች ይስተካከላል። ቀጣዩን ቀይ ግን ስንመለከት እቺ መጨረሻ ላይ ያለችው ወይንም ደግሞ መጨረሻ ላይ ያለችውን ስንመለከት ይሄ ዲስኩ ተንሸራቶ ወጥቶ ነርቮቹን ዘግቶ ይዟል። ይሄ በሚሆንበት ጊዜ እነዚህ ነርቮች መልእክቶቻቸውን ማስተላለፍ አይችሉም ወይንም መቀበል አይችሉም። ይሄ በሚሆን ጊዜ ነው እንግዲህ ሽባ መሆን፣ የሽንት ሰገራ መቋጠር አለመቻል የመሳሰሉት ነገሮች የሚመጡት። ይሄ በሚሆን ጊዜ እነዚህ ቶሎ ካልተለቀቁ ወይንም ደግሞ ይሄንን ዲስክ ወይ ካላወጣ ነው ወይም ከጀርባ ክፍተት ፈጥረን ለነርቮቹ መተላለፊያ ቦታ ማናገኝለት ከሆነ በአስቸኳይ በኦፕሬሽን ኋላ መጨረሻው ያው እንዳልነው በዛው መቅረት ነው። ምክንያቱም ብዙ ጊዜ ነርቭ አንዴ በደንብ ከተጎዳ በኋላ የመመለስ እድሉ እጅግ በጣም ዝቅተኛ ስለሆነ፣ ስለዚህ ይሄ ግን የጀርባ ቀዶ ህክምና ስፔሻላይዝ ባደረጉ ሰዎች መሰራት ያለበት ነው። እጅግ በጣም ኮምፕሌክስ ሰርጀሪ ነው። ጥንቃቄ ይፈልጋል። በጣም በጥንቃቄ የሚሰራ ነው እና ግን በአሁኑ ሰዓት በሀገራችን ውስጥ በርካታ በዚህ ሙያ የተካኑ ሐኪሞች አሉ እና አብዛኛውን ጊዜም ውጤቱ እጅግ በጣም አመርቂ ነው። እርግጥ ነው ከብዙ አንዴ እንዲህ አይነት አሁን ለምሳሌ ፓራላይዝድ መሆን ወይም የመሳሰሉት ነገር ሊያጋጥም ይችላል። እንዳልነው እጅግ በጣም ጠባብ በሆነ ቦታ ላይ ነው እንግዲህ ይሄ ኦፕሬሽን የሚሰራውና ከብዙ ጊዜ አንዴ ያው የጎንዮሽ ጉዳቶች ሊያጋጥሙ ይችላሉ እና ለኛ ተመልካቻችንም መክረው ያው ሙያው የተረጋገጠ ሐኪም ጋር ይሄንን ነገር ቢያሰሩ እንደነት ነገሮች የማጋጠም እድላቸው እጅግ በጣም ዝቅተኛ ነው እና ከስቃይም በጣም የሚገላግል ረፍት የሚሰጥ እና በጣም ወሳኝ ቀዶ ህክምና ነው። እንግዲህ ተመልካቻችን ስጋታቸው ይቀረፍላቸዋል ብለን እናስባለን። እንግዲህ እንቀጥላለን። በተለይ ደግሞ ፊዚዮቴራፒን ቅድም አንስተናልና እነዚህ አሁን መጥበቦች ከቀዶ ጥገናን ባሻገር መፍትሄ ሊሆኑባቸው የሚችሉ የፊዚዮቴራፒ አማራጮችን ብናነሳ ከህክምናው ጋር አያይዘን ማለት ነው ምን ምኖችን ትንሽ ጠቦ የነበረውን ሰፋ የማድረግና በተለይ ወደ እግርና ወደ እጅ የወረደ ያለውን የህመምም ለማስታገዝ ይረዳል የሚለውን ነገር ብናነሳ ከፊዚዮቴራፒ ጋር አገናኝ። ትክክል ነው። ይሄ ሁሉ የሚወሰነው እንደ ደረጃው ነው። ይሄ ማለት ለምሳሌ አርሊ ከተደረሰበት ነርቭን በጣም ተጭኖት እጅግ በጣም ሲቪር የሚባለው አይነት ጥበት ላይ ካልደረሰ አብዛኛው በፊዚዮቴራፒ የሚስተካከል አብዛኛው የዲስክ መንሸራተት ኖሮም ተጭኖም ማለት ነው ህመሙ ኖሮም መደንዘዙ ኖሮም ግን በፊዚዮቴራፒ አብዛኛው ይስተካከላል። ግዴታ ኦፕሬሽን መሰራት አለበት የሚባለው እጅግ በጣም ከተጫነው እና ደግሞ በፊዚዮቴራፒ ምንም ለውጥ የማይመጣ አይነት ከሆነ ነው። ስለዚህ የመጀመሪያ ሙከራ ሁሉ ጊዜም ፊዚዮቴራፒው ነው ማለት ነው። ከዛ በኋላ እሱ ይሞከርና አንዳንድ ሰዎች ላይ አይሰራም። አንዳንድ ጊዜ ደግሞ እጅግ በጣም አስቸኳይ ይሆንና ግዴታ በአስቸኳይ ኦፕሬሽኑ ካልተሰራ ዘላቂ ጠንቁ እጅግ በጣም የከፋ ይሆናል። ያን ጊዜ ግዴታ ይሆናል ማለት ነው። ፊዚዮቴራፒ ላይ የሚሰጡ አገልግሎቶች በተለይ ቀጥታ ይሄን ጠበበ የተባለውን ነገር ለማስፋት ምን ነገሮችን
ቢወሰድ ነው የሚመከረው። ቀደም ተመልካቾቻችን ሲያወሩ ሰምተናልና በተለይ ሙቀት አለ ይሄ ነርቭ ስቲሙሌሽን ማነቃቂያ አለ። የትኛው ነው የበለጠ የተሻለ የሚሆነው? ተመልካቾቻችንም በተለይ እንደዚህ አይነት ህክምና የሚሰጡ ቦታዎች ላይ ሄደው ለዛ ነገር እንዲጠቅማቸው ህክምናውን እንዲያገኙ እንዲረዳን ማለት ነው ዶክተር። ስለዚህ ፊዚዮቴራፒ ያው ሁሌም መጀመሪያ ትኩረት መሰጠት ያለበት ነገር ምንድነው? በትክክለኛው ባለሙያ ህክምናው ሊሰጥ ይገባል የሚለው ነው። ይሄ ማለት በየቦታው ባሉ መታሻ ቤቶች ወዘተ ሄደው ይሄንን ህክምና ሊያገኙ መሞከር የለባቸውም። ወይም በየሙቋው በየፍሉሃው ሳይሆን በትክክል ተረጋገጠላቸው የፊዚዮቴራፒ ባለሙያዎች ነው ይሄ ህክምና መሰጠት ያለበት። ያው እንዳልኩት ቅድም ለምሳሌ በቀላል የወገብ ህመም ምክንያት የሚመጡ ህመሞች ከሆኑ ቤት ውስጥም ታሽቶ አለረለ ሙቋም ተይዞ ይሻላል። ግን አብሶ እንደዚህ አይነት ይሄ በዲስክ ምክንያት ጠበው የነርቭ ችግር ያሳያሉ ሰዎች በጭራሽ ያለ በቂ እውቀት ካለው ፊዚዮቴራፒስት ውጪ ማንም ሰው ዝም ብሎ ሊያሻቸው ወይንም ደግሞ እንዲ ማሳጅ ምናምን ሊሰራላቸው አይገባም። ከዛ ግን ያው እንዳልነው ቅድም ፊዚዮቴራፒው አይነቱ የተለያየ አይነት ነው። የተለያዩ ጡንቻዎችን ማንቀሳቀስ ማነቃቃት። ይሄ ደግሞ ብዙውን ጊዜ እንዴት ነው አብሮ ነው ሁሉም የሚደረገው። ተደጋጋፊ ነው እንጂ አንዱን ብቻውን ተነጥሎ የሚደረግ ነገር አይደለም። ነርቮቹ ይነቃቃሉ በነርቭ ስቲሙሌሽን ኤሌክትሮኒክ ነርቭ ስቲሙሌሽን አይነቶች ትራንስኩቴኒየስ የሚባለው ወይንም ደግሞ አንዳንዴ እንትን ምንድነው ይሄ ሾክ ዌቭ አይነቶች አሉ እንደ አልትራሳውንድ አይነቶች ማለት ነውና ወይንም በሜካኒካል እንቅስቃሴዎች በእነዚህ ሁሉ በሙቀት ያደረጉ ነው ቦታው ላይ የጠበበውን ነገር ለማፍታታት ጡንቻዎቹን ለመመለስ ለማነቃቃት የሚሞከረው። ስለዚህ ተደጋጋፊዎች ናቸው። ፊዚዮቴራፒውን ማየን ህክምናውን ማየን እንዳጠቃላይ ግን የዘለቀ የወገብ ህመም ያለባቸው ሰዎች በርከት ያሉም ስለሆኑ ጠያቂዎቻችንም እንደዛ ስለሚያመለክቱ ይድናል የወገብ ህመም የሚለውን ሚድን ማይድን ተብሎ መለየት ብንችል የመጨረሻ ብናደርገው ይሄ ነው። ኦኬ ያው በህክምና ይድናል አይድንም ብሎ መናገር ትንሽ ይከብዳል። ሁልጊዜም የህክምና ስራው ድናለሁ ፈውሳለሁ ብሎ ቃል መግባት አይደለም። በሚቻለው አቅም የሚቻለውን ሁሉ እርዳታ ለመስጠት ነው። አሁን ለምሳሌ ቅድም ያልናቸው አይነት ምሳሌዎችን ብንጠቅስ በሰውነት ሁሉ የተሰራጨ ካንሰር ሆኖ ወገብ ላይ ህመም ቢፈጥር ይሄንን ይድናል ብሎ ህክምና ቃል መግባት አይችልም። ግን ምን ይችላል? ህመማቸውና ስቃያቸውን የሚያስወግዱ መድኃኒቶችን እና እንክብካቤዎችን መስጠት ይችላል። ግን ህክምናው ምን ቃል ይገባል? ከ90% በላይ የሚሆኑት የወገብ ህመሞች የሚድኑ ናቸው። ከዛ ግን ከዳኑም በኋላ ከተተው ደግሞ ለምሳሌ የጀርባ ጡንቻዎችን ማጠንከርን ከተተወ ተመልሶ ሊያገረሹ ይችላሉ። ስለዚህ መዳኑ ከታካሚው በኩል ደግሞ የራሱ የሆነ አብሮ አስተዋጽኦ ሊያበረክት ይገባል መዳኑ ዘላቂነት ያለው እንዲሆን ማለት ነው። ስለዚህ በዚህ መልኩ እንመልከተውና አብዛኞቹ የወገብ ህመሞች ግን ሙሉ በሙሉ መዳን የሚችሉ ናቸው። እሺ በጣም ነው ማመሰግነው ዶክተር ናታን ወንድሰን በጥቁር አንበሳ ስፔሻላይዝድ ሆስፒታል የአጥንት ቀዶ ህክምና ስፔሻሊስት የወገብ ህመም ላይ ይሄን የመሰለ መረጃ ስለሰጡን በድጋሚ ክብረት ይስጥልን። በጣም ነው ማመሰግነው። ተመልካቾቻችን እንግዲህ ስትከታተሉ የቆያችሁት የፋና ጤና መሰናዷችን ነው። የዛሬው ርዕሰ ጉዳያችን የወገብ ህመም ላይ ትኩረት አድርገን መረጃዎችን ወደ እናንተ እያሻገርን ቆይታ አድርገናል። እናንተም በየቤታችሁ ሆናችሁ ተከታትላችሁን እንደምትጠቀሙበትም ተስፋ እናደርጋለን። ትዝታ ደሳለኝ ከመላው ቀጥታ የስርጭት ስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ ሳደርግ ቆየው። ሳምንት በሌላ የጤና ርዕሰ ጉዳይ እስክንገናኝ እስከ ሳምንት